ትላንት በተከናወነው ሰባተኛው ጠቅላላ ምርጫ ዙሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን የመጀመሪያ ደረጃ የግኝት ሪፖርቱን ይፋ አድርጓል። ኮሚሽኑ ምርጫውን ለመታዘብና ለመከታተል የሚያስችለውን የምርጫ ስትራቴጂ ቀርጾ ወደ ስራ በመግባት በምርጫው ዕለት በተለያዩ የምርጫ ክልሎችና ጣቢያዎች ባለሙያዎችን በመላክ ምልከታዎችን አድርጓል። በምርጫው ዕለት 104 የክትትል ቡድኖችን ከ320 በላይ አባላት ከ3000 በላይ በሚሆኑ የምርጫ ጣቢያዎች እንዲሁም ከ180 በላይ በሚሆኑ የምርጫ ክልሎች ላይ በማሰማራት ስራውን ያከናወነ ሲሆን የክትትል ስራው በመስክ ከተሰማራ ቡድን በተጨማሪ በዋናና ምክትል ኮሚሽነሮች በአራት የዘርፍ ኮሚሽነሮች የተዋቀረ ልዩ የክትትል ቡድን በማቋቋም በሁኔታዎች መከታተያ ክፍል ወይም ሲቹዌሽን ሩም እና በመስክ ምልከታ ስራውን በአግባቡ መርቷል። ኮሚሽኑ በክትትል ስራው በተለያዩ ክልሎች ለሚገኙ የምርጫ ጣቢያዎች ሽፋን ሰጥቷል። ልዩ የክትትል ቡድኑ በአማራ ክልል ባህር ዳርና ጎንደር፣ በኦሮሚያ ክልል ጅማ፣ ጎማ፣ አጋሮ፣ በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ በመገኘት ምርጫውን ተከታትሏል። በምርጫ ሂደቱ የሚገጥሙ ችግሮችን ለመፍታት እንዲያስችል ታስቦ በተቋቋመው የኮሚሽኑ የመከታተያ ክፍል በዘርፍ ኮሚሽነሮች የሚመራ ቡድን በማቋቋም እንዲሁም የኮሚሽኑ መደበኛ አቤቱታ መቀበያ ስራ ክፍል ሆትላይን ክፍት ሆኖ ስራዎች ተከናውነዋል። ኮሚሽኑ በምርጫው ዕለት ለቀረቡለት ቅሬታዎች ከምርጫ ቦርድ ጋር በቅርበት በተሰራ ስራ ለአቤቱታዎቹ አፋጣኝ ምላሽ እንዲሰጥ ተደርጓል። 104 አቤቱታዎች ቀርቦ 7 ተጨማሪ መረጃ የሚሹና 4 በሂደት ላይ ያሉ 93 መፍትሄ ያገኙ ሲሆን ከብሔራዊ የምርጫ ቦርድ ጋር በተፈጠረ የጋራ መረጃ ልውውጥ የበይነ መረብ ትስስር የሚያጋጥሙ ችግሮችን የመፍታት ተግባራት ተከናውነዋል። በዚሁ መሰረት በታዛቢዎች ስምሪት፣ በባጅ አሰጣጥ እና ከመስመር ሆትላይን ምዝገባ ጋር በተያያዘ በተፈጠረው የረጃጅም ሰልፍ የመሳሰሉ ችግሮች የሚጠቀሱና እልባት ያገኙ ናቸው። በምርጫው የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትል መመዘኛዎችን ተጠቅሟል። በዚህም የመጀመሪያ ደረጃ የግኝት ሪፖርቱን አቅርቧል። አልፎ አልፎ ያጋጠሙ ችግሮች በማጠቃለያ ሪፖርቱ የሚቀርቡ ቢሆንም በሂደቱ የተስተዋሉ ግድፈቶች መታረማቸው ተነስቷል። ኮሚሽኑ ክትትል ባደረጋቸው አካባቢዎች የኮሚሽኑ የክትትል ግኝቶች የጥሞና ጊዜ ዓላማውን ባሳካ መልኩ ከምረጡኝ ቅስቀሳ የጸዳ፣ መራጮች ላይ ጫና፣ ማስፈራራት ወይም ያልተገባ ተጽዕኖ ሳይኖር መከናወኑ፣ የድምፅ አሰጣጥ ሂደቱ በአብዛኛዎቹ አካባቢዎች በተረጋጋ ሁኔታ እና አሳሳቢ የጸጥታ ስጋት ሳይደርስ መከናወኑ፣ ኢሰመኮ ክትትል ባደረገባቸው አብዛኛዎቹ የምርጫ ጣቢያዎች ላይ የድምፅ አሰጣጥ ሂደቱ በሰዓቱ የተጀመረና የተጠናቀቀ መሆኑ፣ በአብዛኛው የምርጫ ውጤት ቆጠራ መጠናቀቅን ተከትሎ በየምርጫ ጣቢያዎች ጊዜያዊ ውጤት መለጠፍ መጀመሩ፣ ምርጫ ቦርድ በተለይም በድምፅ መስጫው ዕለት ከኢሰመኮ ለተላኩለት መፍትሄ ለሚሹ ጉዳዮች ፈጣን ምላሽ እና የማስተካከያ እርምጃዎችን የወሰደ መሆኑ፣ ለኢሰመኮ ለመስክ ክትትል እንዲስተካከሉ ተብሎ የቀረቡ ጉዳዮች ሙሉ በሙሉ ከሚመለከታቸው ባለድርሻ አካላት በተፈጠረው የስራ ትስስር መፍታት መቻሉ፣ የምርጫ ጣቢያዎች የተከናወነው የድምፅ አሰጣጥ ሂደት በበቂ የምርጫ ቁሳቁስ የተደገፈ መሆኑ፣ ለምርጫ የተመዘገቡ መራጮች ተሳትፎ ከፍተኛ መሆን እንዲሁም የድምፅ አሰጣጥ ምስጢራዊነት መጠበቁ በዋናነት የሚገለጹ ናቸው። ሰባተኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ መካሄዱም ነው ይፋ የተደረገው። ኮሚሽኑ በድህረ ምርጫውም ወቅት ሊደረጉ የሚገባቸው ጉዳዮች ላይ ምክረ ሀሳቦችን አቅርቧል። ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ በምርጫ አዋጁ መሰረት ይፋዊ የምርጫ ውጤት የመግለጽ ስልጣን የብሔራዊ ምርጫ ቦርድ መሆኑ ታውቆ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ ውጤት ከመግለጽ እንዲቆጠብ እንዲሁም ተፎካካሪ ፖለቲካ ፓርቲዎች የምርጫውን ውጤት በጸጋ በመቀበል የሀገሪቱን የዲሞክራሲ ሂደት በማስቀጠል የድርሻቸውን እንዲወጡ ኢሰመኮ ምክረ ሀሳቡን ያቀርባል። ኮሚሽኑ በቀጣይ በድህረ ምርጫ ሂደቶች ላይ ክትትል እንደሚያደርግና በሂደቱ የሚያገኛቸውን ማንኛቸውንም ግኝቶች ይፋ እንደሚያደርግ አስታውቋል።